አንቺ አንኳኩ ተሻገቢም እንዴ ከኪችን እኮ ነው የመጣሁት ምንድነው አንኳኳው እንጃ ድስቱን ብቻ የሆነ ነገር ቆይ ምን እየሰራሽ ነው ታይም በእናትሽ ለራሴ አሁን የሹራብ ካልሲ እንዴት እንደሚሰራ ከብዶኝ ታዲያ ለምን ምቹ ነገር አሰሪም ወጥ ምናምን ቢገባሽ ካልሲ የምሰራው ለልጅሽ ነበር ይቅርታ አድርጊልኝና አረዱ እኔ ልጄ ላይ ወለታ ባተበሽበት ደስ ይለኛል የምን ወለታ ስታደግ ጉልበቷን ለመበዝበዝ እንዲጠቅምሽ ነው ልጅ እያለሽ እኮ ካልሲ ሰርችልሻለሁ ስለዚህ ጭንቃ ጠቢ ልጅ እያለሽ እኮ እንደዚህ አድርጌልሻለሁ ስለዚህ ገላዬን ጠቢ ምናምን እያልሽ ልታዝጊያት ነው ለአንቺ ብዙ ነገር አድርጌልሻለሁ አንድ ቀን ገላዬን ጠቢኝ ብዬሻቃለሁ አይ እኔም የምፈራው እሱን ቀን ነው ታየኝ እኮ ስፈትግሽ እናንተ እዚህ ምን ትሰራላችሁ ነው እናግዙኝ እንጂ ምን እናግዘ ልብሴን በሻንጣ በማድረግ ነው አባ እኛ አልወጣ ስንል አንተ ሸክፈ ልትወጣ ነው አይደል እንደሱ እኮ እናግዘው ዛሬ እኮ በትምህርት ቤት ሰራተኞች ብቻ ተጋብዘን ቫኬሽን የምንወጣበት ቀን እኮ ነው አልነገርኳችሁም እና ለካ ኧረ አልነገርከንም እንደ ባለፈው ምቀር እንዳይመስላችሁ ለዛውም እኮ አሳ እኮ ነው የሚሄደው ይሄን ቀን እኮ እንዴት በጉጉት ተጠብቀው እንደነበረ እኮ ልነግራችሁ አልችልም ነገርከን እኮ አባ በጣም ደስ ይላል በእውነት ይገባሃል ሄድና ፈታ በል ግን ቤተሰብም ጨምረው ቢወስዱ አሪፍ ነበር እሱማ ነበረ ግን እንደው የሚሄዱት እኮ የትምህርት ቤቱ ሰራተኞች ብቻ ናቸው ወይኔ የቤት ቢቻል ትሄጂ ነበር አሁን ሰዓት ሳይደርስብኝ ይኸው ለሳምንት የሚሆነውን ልብስ ፓክ በማድረግ አግዙኝ ሳምንት ነው እንደምትቆየው ታዲያ ብሬ ግን ሳምንቱ ሙሉ ስትቆይ እኔ አልናፍቅህም አዋሳ ሐይቅ ላይ ሆኜ በጀልባ እየሄድኩኝ አሳ እያጠመርኩ ትዝ የምትይኝ አንቺ ብቻ ነሽ አሳ ሳይ ትዝትኛለሽ ነው የሚልሽ ቆይ ግን በምንድን ነው የምትሄዱት በፕሌን ነው ይልቅ አሁን ሰዓት ሳይደርስብኝ ልዘገጃጅ በጣም ደስ ብሎኝ ብሬ በኋላ ግን ፕሌኑ ተከስክሶ ቀርተ እንዳንስቅ ነው የምፈራው አንቺ ያምሻል እንዴ ምን አይነት ሐሳብ ነው የምታስቢው ምን አሃ ወይ ብርዬ ይቅርታ ተቃራለ ስላልኩ ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዊ ዊ ስማ በጣም ጸዴ የሆነ የሥራ ሐሳብ መጥቶልኛል ልንገርህ ምንድነው ለምሳሌ እኔ ጎበዝ የሆንኩበት ነገር አለ ምንድነው ያው ሌብነት ሃንግ ያው አንገትና ከአንገት በላይ የሆኑ ነገሮች ላይ አዎ እነሱ ነገሮች ለምን ስልጠና አልሰጥም የሚል ሐሳብ መጣልኝ እርግጠኛ ነህ መጥቶልህ ነው ሰርቀው አይደለም መጥቶልኝ ነው እንጂ እና አሪፍ ነው አይደል ኧረ በጣም አሪፍ ነው በዚህ ላይ ደግሞ ጎበዝ የሆንክበት ነገር እኮ ነው ታዲያ ደሞ ሐሳቡ እንዴት እንደመጣልኝ ታውቃለህ አሁን ብሞት ምን አይነት አሻራ ነው ጥዬ የማልፈው ለመጪው ትውልድስ ምንድነው ማስተላልፈው የሚለው ነገር እያሰብኩ በጣም ሳዘን ነበር ከዛስ አባዬ የምትወዱት ነገር ላይ ትኩረት አድርጋችሁ ስሩ የሚለው ንግግሩ ከቻ አይደለኝ መሰለ ዋው ስለዚህ የብዙ ሌቦች መፍራት የዳድም እጅ አለበት እያልከኝ እንጂ ቀላል ብቻ በዚህ አመት ከ1000 በላይ ተማሪዎችን አሰልጥኜ ለማስመረቅ አቅጃለሁ ኮራው
ወንድሜ ኮራው ባውን አኮራኝ። አመሰግናለሁ በጣም። ደግሞ ተማሪዎቼን ማስመረቅ ያሰብኩት አንድ ተለቅ ያለ በጣም ቆንጆ ባንክ በማዘረፍ ነው። ይሄ ነው የሚያስፈልገው። ሰው ሀገሪቷን ለማሳደግ 2 እርምጃ ወደፊት ሲያደርግ፣ አንተ ደግሞ 1 እርምጃ ወደኋላ በማድረግ ጉዞውን የተረጋጋ ታደርገዋለህ ማለት ይቻላል። እና እንዴት ነው አብረኸኝ አትሰራ? እኔ እኮ ሙያዬ አይደለም። አንተ እኮ የራስህንም የሰውንም ጥርስ የነቀልክበት ሙያ ነው። ስለዚህ አይቶ እና ሃንጉን ማን ላይ ላሳይ ነው? ይቅርታ አድርግልኝ በጣም እኔ ከሴት ጋር ቀጠሮ ስላለኝ ነው። ይቅርታ። ከሩት ጋር ነው አይደል? እኔ ከሷ ጋር አውቄ ነው እባክህ። እሷማ እሺ እንደማትልህ አውቃለሁ። ለካ አልነገርኩም። ባለፈው ውጭ አድሬ የመጣው ጊዜ የት እንዳደርኩ ገምት። ሰክረቱ በውስጥ ነው። ከሱ በኋላ ነው የምልህ። ትዝ አለ። አዎ ይኸውልህ፣ አይዞሽ እሙዬ ምንድነው የከፋሽ ትመስያለሽ ብዬ አባብዬ አጫውቼ ትንሽ እንደቆየን ለምን አንጠጣም ብላ እንቅ አድርጋ አልያዘችኝም። ከዛ ጠጣን፣ ስንሰክር አብረን አደርን። ይሄማ አይቆጠርም። ማለት ሴት ልጅ ከፍቷት በዛ ላይ ሰክራ የምትወስነው ውሳኔ በኋላ የሚጸጽታት ነው። ለምንድን ነው የሚጸጽታት? እባክህ ስማ፣ ሰውየው እኮ እኔ ነኝ እኮ። ለዛ እኮ ነው የሚጸጽታት። አንተ በቦታው ነበርክ? እሺ ሳትዋሽ በንጋታው አልጸጸታትም ብለህ ማልልኝ። በቅድሚያ ለራሳችሁ ሞቅ ያለ ጭብጨባ። እዛ ጋ አንድ እንስት ትታየኛለች። በቅድሚያ ራስሽን ከማስተዋወቅ ብንጀምር። እኛስ ምን አባ ፈለግ? አይ ትውቁ ከፊት ከተቀመጥ ነው አይጀምርም? ፊት ላይ እንዳልቀመጥ ካሁን በኋላ እንደውም አንድ ነገር ስትፈልጉ እጃችሁን ሳታወጡ እንዳታወሩ። እንደውም ሊስታችሁ አለኝ። አሁን ስማችሁን እጠራለሁ። ምን መሰልጠን እንደፈለጋችሁ ሜጀራችሁና ማይነራችሁን ትናገራላችሁ። ታሪኩ። አቤት። ምንድነው የመረጥከው ሜጀርና ማይነር? ሜጀር ሃንግ፣ ማይነር ደግሞ መንትፎ መሮጥ። እሺ ዘካሪያስ። አቤት። ዘካሪያስ አንተስ? እኔ ሜጀሪ ማደንዘዝ ነው፣ ማይነሬ ደግሞ ኪስ ማውለቅ ነው። ዋው የሚደንቅ ነው። ቶማስ። አቤት። ምን ፈለክ አንተስ? ሜጀርም ማይነርም ሃንግ። እንዳታጨበጭቡለት። ሊንዳ። አቤት። ሊንዳ ምንድነው መሰልጠን የፈለግሽው የኔ ቆንጆ? እኔ እንኳን ገና አልመረጥኩም፣ ያው መስረቅ ምናምን ስለማልችል ማለት ነው። የኔ ቆንጆ አንቺ እኮ ልቤን ሰርቀሽዋል። እንደውም በቪአይፒ ነው ብቻሽን እጅሽን ይዤ ማሰለጥንሽ። እኔም ቪአይፒ መማር ፈልጋለሁ። ኧረ በእናትህ ዝም በል። ፖሊሶች ነው እንዴ ላኩ? ሄደ እንደውም ኋላ ቁጭ በል። ነይ እኔና ከፊት እሺ ስልጠናውን ወደ መስጠቱ እናልፋለን። በቅድሚያ 200 ብር ያዝ ያለ። በጣም ጥሩ ጎበዝ። አቤት ቀልጣፋ ተማሪዎች ናችሁ። የመጀመሪያው ትምህርት ሌባን አትመኑ። እንገናኝ ስትለኝ ካለማመኔ የተነሳ እጄ ላይ የነበረው ነገር ራሱ ወድቆ ተሰበረ። ችግር የለውም። የተሰበረውን ዕቃ እኔ እከፍላለሁ። ዕቃ አይደለም፣ የጎረቤት ልጅ ነው። ምን ያህል አድናቂ እንደሆንኩ ግን ታውቃለህ? ዋው፣ ያው ብዙ ሰው ነው የሚያደንቀኝ። ከኔ ግን አይበልጡም። እኔ እኮ የሰራሃቸውን ነገሮች በጠቅላላ አይቻቸዋለሁ። ቃለ መጠይቆችን፣ ግጥሞችን፣ ዘፈኖችን ሁሉንም በቃሌ ነው የማውቃቸው። ካላመንከኝ ልልልህ እችላለሁ። ኧረ በፍጹም አምንሻለሁ። በአካል ግን እንደዚህ ቆንጆ እንደሆን ካላወቅኩም ነበር። ዴማ ግልጽ እኮ ነው። አይኖቹ በጣም ነው የሚያምሩት። በቃ ከዚህ በኋላ ላንቺ ስል አልጨፍናቸው። አፍንጫም ደስ ይላል፣ ጆሮቹ ያምራሉ። እስኪ ጥርስ የበዓል በግ አደረግሽኝ እኮ። አርደሽ ልትበይኝ ነው እንዴ? ደስ ይለኛል። ማለት ስቀልድ ነው። እሱ ይሻላል። እስቲ ስለ አንቺ እናውራ ደግሞ። ምንድን ነው የምትሰሪው? ምንም ማለት ስራ አንተ ነህ። ስነሳም ስሄድም ስቀመጥም ስወጣም ስገባም አንተን ማየት ነው ስራዬ። እኔ ያለ
ምን ሰርቼ ነው እንደዚህ? እንዴ ምን ያልሰራው ነገር አለ? ትዝ ይለኛል ለመጀመሪያ ጊዜ ያየው ሰዓት ልቤ ቀጥ ልትል ነበር። ከዛ ይሄን ልጅ አግኝቼ ተዋውቄው አድናቆትና ፍቅሬን መግለጽ አለብኝ ብዬ ለራሴ ቃል ገባሁ። እንደዚህ ሰው ያደንቀኛል ብዬ አንድ ቀንም አስቤው አላውቅም ነበር። ካሁን በኋላ እንደዛ እንዳታስብ። እሺ። ቤት እኮ ማንም የለም። ለምን እዛ ሄደን እንደፈለግን አንሆንም? አይ ችግር የለውም። እዚሁ ሰው ባለበት ብናወራ ይሻላል። ምን ነው ታግተኛለች ብለህ ፈራህ እንዴ? አትፍራኝ እሺ። እኔ እኮ በራስ መንገድ ነው እንድትወደኝ የምፈልገው። እስቲ እንዴ አባ በል ደግሞ እንደገባህ ደውልልን እንዳትረሳ። እዛ ስደርስ እናንተን ካስታወስኩማ ምኑን ተዝናናሁት። እሱስ እውነት ነው። በቃ ሰላም ግባ። ምንም አትጨነቁ። የሚሄደው እኮ ሐዋሳ ነው እኮ። ደግሞ ሐዋሳ ብሬሳቱ መጣ ሊበላሳ ሲባል ሰምታችሁ አታውቁም? ማንም ሰምቶ አያውቅም። ግን ይሁን ያርግ። ምቀኛ ሐዋሳ ብሬሳቱ መጣ ሊበላሳ ሐዋሳ። አይ ብሬ ያስቀኛል እኮ። የወሰድሻትን ኪሮሽና ክሬን ቁጭ አድርጊ። አንቺ እንደወሰድሻት አውቃለሁ። አይ ብሬ ያስቀኛል እኮ። አንቺ ልቆራ አምጪ። በቃ ነገ የለም ሰው የማይደርስበት ሩቅ ቦታ ወስጄ ጥዬዋለሁ። አንቺን ራስሽን ሰው የማይደርስበት ሩቅ ቦታ ሳልጥልሽ አምጪ። አንቺ ምንድነው እንደዚህ የሚያደርግሽ? ለልጅሽ እኮ ነው የምሰራው። በቃ እሺ ቀንቼ ነው። ምን? አንቺ ለስንታዩ ታስቢላታለሽ፣ እኔ ግን አላስብላትም። ታዲያ እሱ እኮ ያንቺ ችግር ነው። እሱማ አውቃለሁ፣ ግን ሲንግል ማዘር መሆን በጣም ነው የሚከብደው። ችግሩ እኮ አንቺ ራስሽን እንደ ሲንግል እንጂ እንደ ማዘር ስለማታዩ ነው። አንቺ እየቀለድሽ ነው? እንደኔ እኮ የምሬን ነው። እሺ በቃ ሌላውን ታዩ። ግን እኮ አንቺም እንደ እናት ለልጅሽ ማድረግ ያለብሽን ነገር ሁሉ አድርገሻል። እስቲ ለምሳሌ ምን አድርጌላት አውቃለሁ? ለምሳሌ ሲርባት አጥብተሻታል። አየሽ፣ ምንም አድርጌላት አላውቅም። እሺ በቃ ካልሲውን አንቺ ስሪላት። እውነትሽን ነው? ምን ምርጫ አለኝ? እንደዚህ ያለቃቀሽብኝ። ይሄኔ እህት አመሰግናለሁ። ይስ ደግሞ ቀስ ብለሽ ተለማመጂ። ትዕግስት ይፈልጋል። እሺ እንደዚህ ነው አይደል? ደህና ዋልክ ብሬ? በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። እሺ ይሄንን ይመስላል። እስካሁን ካስረዳሁት ውስጥ ያልገባችሁ ነገር አለ? እኔ ምንም አልገባኝም። ሳስበው ይሄ ነገር ለወንድ እንጂ ለሴት የሚሆን አይመስለኝም። ሊንዳ እንዴ ለወንድ ሆኖ ለሴት የማይሆነው ቆሞ መሽናት ብቻ ነው። ይሄ ሙያ ደስ የሚለው ነገሩ ወንድ ሴት ብሎ ጾታ አይመርጥም። ሁሉንም ያቀፈ እጅግ ትልቅ የተከበረ ሙያ ነው። ይገርማችኋል። አሁን አንቺ ከዚህ ውስጥ የትኛው ነው የሳበሽ? ቲቸር እኔ ማን ጠየቀ እንዴ? ስነ ስርዓት ይኑርህ እንጂ ይሄ እኮ የተከበረ ሙያ ነው። ይሄ የቀለም ትምህርት አይደለም። በእርግጥ በነፃ ስለሆነ ነው እንጂ የተመዘገብኩት የመማር ሐሳብ አልነበረኝ። በነፃ? እኔ እኮ 2000 ብር ከፍዬ ነው የተመዘገብኩት። እኔም 2000 ብር ከፍያለሁ። እና ተረ ለምንድን ነው 4000 ብር የከፈልኩት? እና የሷን ማን ይክፈል? እሺ አሁን ወደ ተግባር ትምህርቱ እናልፋለን። ወደ ተግባር ትምህርቱ ስናልፍ የመጀመሪያው ሃንግ የሚለው ነው የምናየው። ናንተ ና አስቀምጡት። እዚህ ጋር
ፊትህን ወደዛ እንዳልኳችሁ ሃንግ ነው የምናየው። ከሃንግ ውስጥ የቀን ሃንግ ነው የምናየው። የቀን ሃንግ ሲሆን ቀስ ብላችሁ ታንቁታላችሁ ማለት ነው። በራሱ ሰዓት ምንም ቀላል ነው። ጸጥ እያለ ኃይል እየጨመራችሁ ይሄዳል። ስለዚህ እንደዚህ በቀላሉ መዝረፍ ትችላላችሁ ማለት ነው። ግን እሱ ተማሪ አይደል እንዴ? ስራው ዘርፍ አይመርጥ። እስቲ አሁን ደግሞ ከዘፈኖች አንዱን ዘፈንልኝና ተነስቼ ልጨፍር። እዚህ በሰው ፊት ይደብራል እና ይዞራሉ። ምን ነው የምታፈጨው እንጂ ፈልገሽ ነው? እሱ የኔ ብቻ ነው። እሺ ንገራት የኔ ብቻ እንደሆንክ። አዎ ነኝ ይመስለኛል። ልሂድ። የት ነው የምትሄደው? ገና መገናኘታችን እኮ ነው። ደግሞ ስምህን የት ጋር እንደተነቀስኩት ማየት አትፈልግም? በቃ 5 ደቂቃ አቀምጣለሁ። መቼ ነው ግን 6 ልጆች የምንወልደው? እንዴ ገና በአንዱ መች ተስማማንና? ከኔ ልጅ እንዲኖር አትፈልግም እንዴ? ነው ሌላ ሴት አለች? እሷ ነች አይደል? ኧረ አይደለችም እንዴ። እኔ እያልኩ ያለሁት መች በቅጡ እኔና አንቺ ተዋወቅንና ነው። ከዚህ በላይ መታወቅ ምን ያደርጋል? ስምህን አውቀዋለሁ፣ ስሜን ታውቀዋለህ። እኔን ታውቀኛለህ፣ ቤትህን አውቀዋለሁ። ቤቴን? አዎ የሚወዱትን ሰው ሲወጣና ሲገባ እንደማየት ምን የሚያስደስት ነገር ይኖራል? ትከታተይኛለሽ ማለት ነው? ልክ እንደ ድራማ ነው። እንደውም አንድ ቀን ከሆነች ሴት ጋር አይቼ በጣም ተናድጄ በመኪና ይልገጭ ነው። ምን? እና አዝኜልህ ታውኩኝ ልትይ ነው? ረስቼህ ነው። ለነገሩ እንኳን ሳትኩ። ብገጭህ ዛሬ አንገናኝም ነበር። ብትገጭኝማ ከፈጣሪ ጋር ነበር የምገናኘው። ቆይ አንቺ ለምንድን ነው እንደዚህ የምታስቢው? የሌላ ሰው ስትሆን ማየት አልፈልግማ። ቆይ ከዚህ በኋላስ ገጭተሽ እንደማትደፊኝ ምንድን ነው ማረጋገጫኝ? አይዞህ አትፍራ፣ እኔ ያለሁልህ። ስለ አንቺ እኮ ነው የማወራው። ቆይ ከኔ ሌላ ሴት ጋር የመሄድ ሀሳብ የለህም አይደል? እንደምትገጭኝ እያወቅኩኝ እንዴት አስባለሁ? ስለዚህ አትፍራ። ይልቅ አሁን ስለ ሰርጋችን እናውራ። ሰርጌ ሆስፒታል እንዲሆን አልፈልግም። መጀመሪያ እንደማትገጭኝ ቃል ግቢልኝ። እሺ በቃ ቃል ገባለሁ፣ አልገጭ። አሲድ ነው የምደፋብህ። ቆይ ለምንድን ነው ግን ጉዞ የተሰረዘው? ለጉዞ የሚሆን በጀት ያለን መስሎን ነበረ። ነገር ግን አሁን ስናየው የለንም ብለው ነው። እኔ አባት ለመሄድ እንደዛ ጓጉተህ ቅስምህን ሰበሩት አይደል? ይቺ ነኝ ደግሞ ትቀራለህ ምናምን እያለች አሟረተችብኝ። እንዴ ብሬ ደግሞ በትክክል ስለገመትኩ እንደው መሸለም ነበረብሽ። ቺንኪሮች ተቀብለ ሳትወጋ ላስቀምጠ። ለነገሩ አይታወቅም፣ ለበጎ ይሆናል የቀራኸው። ምን ነው ለበጎ? እዛ በሆን እኮ አሳየን እየበላሁ ሐይቅ ውስጥ እንደ ልቤ እየተንቦጫረኩ ነበርኩ። በቃ መዘፍዘፊያ ላይ ውሃ አደርግልሃለሁ፣ እንደፈለክ ትንቦጫረቃለህ። ብሬን ካውጋት ማለቴ እሰራለሁ። አንድም ለበጎ ነው ያልኩህ እኮ። እዚህ ቢሆን ልጆች አለንልህ፣ እዛ እኮ ብቻህን ነበርኩ የምትሆነው። እሱ አይደል እንዲያጓጓኝ። ብሬ በቃ አይዞ። አሁን ይኸውልህ ሳምንት ሙሉ ቫኬሽን ላይ እንዳለህ እንዲሰማ ምን እናደርግልህ? ለሳምንት ከዚህ ቤት ውጡ። በቃ እንደውም እኔና ውሮስ ስለ ጉዞ እንድትረሳ ነው የምናደርገህ። እዚህ አካባቢ እኮ ብንመታው ሊረሳ ይችላል። በእናታችሁ ዛሬም ብቻ ተውኝ፣ ለራሴ እኔ ተቃጥያለሁ ካልክሽ። እንዴ እኔም መኝታ ቤቴ ብገባ ይሻለኛል። እንዴ ለምን? እዚህም እኮ ማልቀስ ትችላለህ። ለምንድን ነው ደግሞ ማለቅሰው? ያን የመሰለ ቫኬሽን ስላመለጠህ ነው። አስበው እኮ ይሄኔ ማለት ነው አሳህን እየበላህ እዛ ሐይቅ ላይ እየተንቦጫረክ ነበር። በዛ ላይ ደግሞ እኛ የለንም። ነገርኩህ እኮ ልጅቷ ጤነኛ አይደለችም። እና ጥላት መጣ። ታዲያ በቆይማ ሬሳዬ ነበር የሚመጣው። በእርግጥ በጣም ችግር ቢኖርባት ነው እንጂ አንተ በህይወት ያለን ነገር የምትምርሰው አይደለም እኮ። ደግሞ እኮ ቤቴን ታውቀዋለች። ዓለም ላይ ደግሞ ታዋቂ ሰዎች የሚሞቱት በአድናቂዎቻቸው ነው። እሷም አንድ ቀን መጣ በተኛውበት አንቃ ነው የምገለኝ። አይዞህ እንዴ፣ በዚህማ እኔ እቀድማታለሁ። ጎሽ ና እንኳን መጣ። አንተን ፈልጎ ነው። ና እንዴ ተፋጠጥና። ሰላም ወርቁ፣ እንዴት ነህ? ሰላም። እኔ የፍቅር አባት ነኝ። የማ? ቅድም ካንተ ጋር እንደተገናኛችሁ ነግራኝ ነበር። እንዴ እዚህ መጣለች እንዴ? አልመጣችም።
በግድ ካልመጣው ብላኝ እኔ አይቻልም ብያት ነው። ወይኔ ስሟ ግን ደስ ሲል። ልጅቷም እንደ ስሟ ፍቅር ናት። አዎ በጣም በጣም ፍቅር ነች። አብራችሁ ያሳለፋችሁን ጊዜ ነግራኛለች። ግን ይመስለኛል አስከፍታለች። ያው በጣም ስለምታደንቅህና በጣም ስለምትወድ ነው። ማንን? እሷ? አዎ እኮ ጩባዋ ሴት ወዳው። ምንድን ነው? ምን ነው የኔ በሴት መወደድ እንደዚህ ገረመሽ? አይደለማ እንዴ እኛ ሴት ልጅ ትወዳለች ብለን አስበን አናውቅም። ለዛ ነው። እናንተ እነማን ናችሁ? እኛ ቤተሰቦች። አሁን የመጣሁት አንድ ነገር ላስቸገረ ነው። ልጄ ከሳምንት በኋላ ወደ ውጭ መሄዱ አይቀርም። ግን እስከዛ ድረስ ከአንተ ጋር አብራ እንድታሳልፍ ልጠይቅ ነው የመጣሁት። ማ? በፍጹም አላደርገው። እንዴ በመኪና ልትገጨኝ ነበር እኮ። ያው ስለምትወደው እኮ ነው። እንዴ እኔ አሁን ለምሳሌ ፍቅር እስከ መቃብሯን ሰብለ ወንጌልን በጣም ነው ማደንቃት። ግን አንድም ቀን በመኪና ልግጫት ብዬ አስቤም አላውቅም። እንዴ እኔ የምልህ ግን ምኑና ነው የልጅ አይን የጠፋው? ኧረ አልጠፋም። እና እያየችውን የወደደችው? ወሮ አይንሽን ሳላጠፋው ከዚህ ውጪ እዚህ አስጠቂ ቤተሰብ አስጠቂ። ደግሞ አንድ ጊዜ ወደ ውጭ ከሄደች ተመልሳ አትመጣም። ካልሆነ ግን እሺ ብላ አትሄድም። አንተንም በአሁኑ አስትም ትገጫለች። እና እኔ ለፖሊስ ነው እንጂ ማመልከት ያለብኝ እሷ ጋር ምን እሰራለሁ? ባክህን የፈለግከው ብር እሰጥሃለሁ። እሺ በለኝ ለአንድ ሳምንት ብቻ። ማ? እኔ በገንዘብ የምደለል ሰው አይደለሁም። በፍጹም አላረገው። እንዴ 1000 በድጋሚ ልታገኘኝ ስለወሰንክ በጣም ነው ማመሰግነው። ግን ሐሳብህን ምን አስቀየረ? ያው ፍቅር ነው ያስቀየረኝ። ልክ ቤት ስደርስ ነው በጣም እኔም እንደወደድኩሽ የገባኝ። እና የወሰድኩት ፀጉር ሰራ ማለት ነው። እና በሩን ልቆልፋ በደንብ ዘና እንድንል። አይ ግድ የለም በሩ እንኳን ክፍት ይሁን። ትናንት ስላስጨነኩ በጣም ይቅርታሽ። ስለምወድህ እኮ ነው እንደዛ የሆንኩት። ግን ድጋሚ እንደዛ እንደማይፈጠር ቃል ገባልሃለሁ። ችግር የለውም። እንደዚህ ተሰምቶሽ ይቅርታ መጠየቅሽ ራሱ በጣም ትልቅነት ነው። ደስ ይላል። አሁን ትንሽ ቀለል ብሎኛል። ስለተረዳኸኝ በጣም አመሰግናለሁ። በቃ በሩን ቆልፈውና ና። ረረረ እንደዚህ ጤነኛ ከሆነችማ ክፍያም አያስፈልገኝ። ቆልፈና ፍድ አትመጣም? ሺህ ዓመት አይኖር። ፈትሸው። አስተማሪያችሁ እኮ ነኝ። እንግዲህ ስራው ዘርፍ አይመርጥም።